የዛሬዎቹን አስቂኝ የሆኑ ቪዲዮዎች ወደ እናንተ ይዤላችሁ መጥቻለሁ። እንመልከታቸው እስኪ። ሄሎ ጎረምሳው እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ነው? ኢንስፔክተር አናዛቸው ነኝ እንዴ? አንተ ነህ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለውላ አናዝ ደነገጠ ማለት ነው። መጀመሪያ እንደ ቀልድ እኮ ከእስር ቤት ከወጣ ሁለት መጀመሪያ ምንም አልመሰለውም። በኋላ ማን ምናምን አይ ምን ነው ያለመደብህን በሰላም ነው ወብዬ ነው። ምን ነው ገዳም ገባ? ያው እዛ ከገባ በኋላ ቅጣቱን ያውቀው ነው። እኔ ተለውጫለሁ። እንደ ድሮ ዝርፊያ ምናምን ትቻለህ። ምን የስራ እድገት አገኘህ እንዴ? ግድያ ጀመርክ? ኧረ ምን በነገራችን በጣም ነው የሚመችኝ። አልቀረብህ ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ እረፍ። ለዛ ነው ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለት እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን ያደለው አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምሴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድህ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ። በነገራችን ላይ ተስፋውን ከበደ ወይም ፍራሽ አዳሽ ነው በጣም የሚመስለኝ። ሀቁን ነው የሚናገረው። አሁን እውነተኛ ታሪክ ላይ የተመሰረተ ነገር ነው የሚናገር ያለ ሰው ሻምበል ብሎ የሚጠቀማቸው ነገሮች ኢማጂን የምናደርግ ከሆነ አሁን ያለው ነገር የሚገልጽ ነገር ነው። በተለያዩ መንገዶች ብቻ አሁን ባለው ጀነሬሽን የሚገልጽ ነገር ነው። ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ሙሉ መስራሞች በጣም በጣም ይሄ በማዋዛት በማሳት ብዙ የተሰበሰቡ ሰዎች በነገራችን በጣም ብዙ ባለስልጣናት፣ ትልቅ አመራሮች፣ ባለሀብቶች ምናምን የተገኙበት መድረክ ላይ ነው። በቀልድ እያዋጣ ያው በብላክ 60 ብር አካባቢ በጣም ስለሚያስቀኝ በነገራችን 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውሩ አንዳንድ እውነት የሚነግረን አንዱ ምን ያረጋል ሲለው ጓደኛ አምባሳደር ብዙ ነገር ነው እኔ ከሱ ራሱ የተማርኩት። በነገራችን ላይ በጣም ብዙ ማለት ከሚናገራቸው ነገሮች ሜቢ እየኖርናቸው ያለው ነገሮች እያሳቀ እያዋዛ ምናምን ነው የሚናገረው። እየኖርነው እሱ እኛ እየኖርን ያለው እሱም እየኖረ ያለው እያሳቀ በአርት ዘርፍ አንድ ምክር ያደረገ የሚናገርበት ሁኔታ ማለት በጣም የተመቸኝ እንደ ወረቀቱ 1 ብር ከመረሳት እንደ 5 ብር እያለ ካለመታወስ ፈጣሪ ይጠብቅ። ሜቢ እስኪ ሁሉንም ተመልከቱ። ከዛ ኮሜንታችሁን ሀሳብ ላይ ጻፍ፣ ሀሳባችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ማለት ይሄን ሚዲያ የመምሰልና የመድገም ቢላችን ነው በኑራችን ሁሉ እየወደቀን እንድንኖር ያደረገ ያስባል። ተስፋውን ፍራሽ አዳሽን ይወደና ማንን እንደምትመስል ምን እንደምትደግም ካላወቅ ሁሉ ጊዜ የውርቀት ኑሮ ነው የምትኖር። ምን ጉርጓድ ውስጥ ሆኖ እኮ ጉርጓድ አይቆፈርም፣ መወጣጫ ይበጃል እንጂ እንድታስመስላቸውና እንድትደግምላቸው የሚፈልጉ ሰዎች እንዴት መሰሉ? በመልክህና በግብርህ እንድታምር በልብስህ እንድትዋብ ያረጉና ህሊናህን አሽጠው በሆድህ ብቻ ተገዥ ሆነው እንድትኖር ነው የሚያረጉት። ሻምበል እኮ እዚህ መዝናኛ ክበብ ላይ ቁጭ ብሎ ምግብ አዞ እየበላ አንዱ መጥቶ ሻምበል ምን ነካ እንብላ አትልም እንዴ? ጉቦ አረከው እኮ ሻምበል። እናቴ ብቻ መብላት ከፈለገ የማይበላው ነገር የለም። እዚህ አንተ ማብላትም ጭምር ነው ያለብህ። ምን ነካ? ጠጅ ቤት ቁጭ ብለን እንከራከር የለ እንዴ? እኔ የምጋብዘው አንተ ነህ የምትጋብዘው እየተባባልክ ያቺን የምትገባበዝባትን ገንዘብ የዕለት ጉርስ ለሌላቸው ሰዎች ብታካፍል ምን ችግር አለ? አንዱ ታክሲ ውስጥ ሹፌሩ 500 ብር ትራፊኩ ቀጦት እየተነጫነጨ ነው። ከኋላ ያሉ ሁለት ሰዎች ይከራከራሉ በ2 ብር። ታዬ እኔ ነኝ የምከፍለው አንተ መክፈል የለብህም እኔ ነኝ የምከፍለው ይባባላሉ። ሹፌሩ በንጭን ዞር ብሎ እዚህ ለ2 ብር ከምትከራከሩ ለክትፋ ተከራከሩ ማለት በእነሱ ምክንያት ነው 500 ብሩን የተቀጣው ትርፍ ጭኗቸው። አለፈው እኛን ወክሎ የህዝብ ተወካዮች ምክር ቤት ተወካይ የሆነውን የወረዳችንን እኛን የወከለንን አገኘሁት። እኔ ግራ የሚገባኝ ምክር ለማይሰማ ህዝብ ምክር ቤት ምን ይሰራል?
ሊጎበኘን እድር አካባቢ መጥቶ ነበር። ተወካያችን ስራ እንዴት ነው እየወከላችሁን ነው አልኩት። ምን እባክህ የሰፊው ህዝብ ችግር እያስጨነቀን እኮ ሌሊት ተኝተን አናድርም። የያኔዎቹ አስተባባሪዎች ከፊት ተቀምጠው ጀርባ ስለሚሰጡን በደንብ ረፍት እናደርግ ነበር። ያሁኑ ፊት ለፊት ተቀምጦ መቼ ያስተኛል? ጎበዝ ሹፌሩና ተሳፋሪው መንገዶቻቸው ላይ የቅል ሆኗል። ፍራሻችሁ መርምሩ። ፍራሾቻችሁ ናቸው የማንነቶቻችሁና የራሳችሁ ምልክቶች። ሰው የተኛበትን ረስቶታል። ሰው ኢትዮጵያ ትቅደም የሚል መፈክር ላይ ይተኛል። ጎበዝ አንዱማ ያቃዠኛል ይለኛል እና የጃንሆይ የሚያክል ሰው የፎቶ ላይ ላያቃዠው ነው እንዴ? ግራ የሚገባው እኮ የአንዳንዱ ሰው ትራስ ውስጡ ሲታይ አብዮቱ ይፋፋምብኝና ለውጡ አይደናቀፍም የሚል ቲሸርት በአንድ ላይ አስጥቷል። የዝንጀሮ ፉንጋ ወንድና የዝንጀሮ ቆንጆ ሴት ይጋባሉ። እንደ ዛሬው ማለፊያ ድግስ ነበረ። ተበላ ተጠጣ። በመጨረሻም የወንድ ወገን ሙሽሪትን ይዞ ሊወጣ ሲል የሴት ወገን ሙዚቃ ማውጣት ጀመሩ። የኛ ልጅ ጨራት በላም ጨራት በላም ጨራት በላም ጨራት በላም ማለት ጀመሩ። የወንድ ወገን ሙሽሪትን አቅፈው እየሄዱ ልናይ ኋላ ልናይ ኋላ ይታይ የሌለን ማንነትና ግብር ሲያላብሱ ሰርተ አለመብላትን ሲያሞጋግሱልን ጎበዝ ዝንጀሮ ጭሮ እንጂ አርሶ አይበላ። በዛሬውም ድግስ ላይ የተመለከትኩት ነገር ቢኖር ይሄ ነው። እንበለውና ጉልበቱን እያንፏቀቀው ይውጣው ዳገቱን አለ አንዱ። እንዴት ብንከፋ ነው ጉልበቱን መምታታችን ሳያንስ ዳገት እንዲወጣ አይፈረድንበት። ነብርና አህያ ይከራከራል። ነብር ሳር አረንጓዴ ነው ይላል፣ አህያ ደግሞ አይደለም ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋር ይሄዳሉ። አንበሳ ጉዳዩ ሲጠይቃቸው አህያ ቀድማ ታወራለችና አህያ አንበሳ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው፣ እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ ራሷ ጠይቃ ራሷ መለሰች። አንበሳ ባንቺ ያልሽው ትክክል ነሽ በማለት ለነብር ለ3 ቀናት እንዳያወራ ተፈረደበትና አህያ እየፈነጠዘች ሄደች። ነብር ጠየቃ አህያ አንበሳ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በኔ ላይ ያስተላልፋሉ ብሎ ጠየቃቸው። አህያ አንበሳ መለሷ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል፣ ሁለተኛ ነገር አንተ ለማትበላውና ለማይመለከት ነገር ጊዜ ማጥፋት፣ ሶስተኛ ነገር የሁለታችሁ ሳይበቃ ጉዳዩን እኔ ጋር ይዘመተ የኔንም ጉዳይ በመግደል አለ። እቺ ጨዋታ ጥሩ ምሳሌ ሆናይ የድራችን ነበሩ። የሰውነት ክፍሎች ስብሰባ አደረጉ ሊቀመንበር ሊመርጡ። ሁሉም እየተነሳ አወራ። በመጀመሪያ ከአንገት በላይ ያለው የአካል ክፍል ተወክሎ ምላስ አወራ። ወበዚ ያለነኩ ምንም ህሉና የላችሁ። እኔ ስፈጠር ራሱ መጀመሪያ የመሪነት አቅም ተሰጥቶኝ ነው ለማሳመን አንደ መሰረቱት ነው የለ። ስለዚህ እኔ ነኝ መሆን ያለብኝ ሲል ከዚሁ ከበላይ አካል ሌላ ተቃውሞ መጣ። አይን ተው እንጂ ያለን እንዳለ ስትደናበር አይደል የምትኖር ጉርጓር አይደል የምትገባው እኔ አይደል ማይል የትም አትደርስም። ስለዚህ እኔ ነኝ ሲል ወዲያው ከመካከለኛ አካል ክፍል እጅ ተወክሎ ተነሳ። ጎበዝ ባንካካር ጥሩ እጅ ባንካካር ጥሩ እንደማንተዋወቅ ባንሆን ደስ ይለኛል። አይንም ምላስም አትመጻደቁ እኔ ነኝ እያላችሁ ምላስ አጉል አውቃለሁ ብሎ ባወራው አይን ያምርብኛል ብሎ በገላመጠው ማን ነው ቡጥ የሚሰነዘው? አንዴ በስብራት አንዴ በወለምታ ስንት መስዋዕትነት ከፍለናል ሊያቆምላችሁ። ደስ አይልም ሲል ከታችኛው አካል ክፍል እግር ቶሎ ተነሳ። ጎበዝ ተው ተረሳሰን እግር እኮ ነኝ እጅ ምን ሆነ ነው እንደ ኃይለኛ በገባበት ግጥሚያ ሁሉ እኔ አይደል እየሮጥኩ ያስመለጥኩ ያለኔ የት ትሄዳለህ አሉ። በዚህ መሃል ከውስጥ ክፍሎችና አጋር ድርጅቶች መካከል ተነሳ አንዱ
ያው እኔ እስከ ጉሮሮ ድረስ የሚደርስ የዘረጋ ሐረግ አለኝ። እስከ መቀመጫ ድረስ ድንበሬ ይዋሰናል። ከመካከለኛው ክፍል ጋርም ድንበር እንጋራለን። ስሜ አንጀት ይባላል። ሁሉም ወረዱበት። አይ ይታልዛ ሆዳ አንተን ለመቀለብ ነው ስንት ዘመን የምንኖረው። አሰዳቢ ቁጭል ችጋራ ገፊ ሰደ ወረዱበት። አንጀት ተናደደ። እንደውም ከዚህ በኋላ የሥራ ማቆም አድማ አድርጋለሁ ብሎ ስብሰባው ረግጦ ሊታውት ነው። ደህና ስራ እንዳለው አልሰራም ይላል እንዴ? ጥሩ ጎርሰ ተረፈ ምርት የምትሰጥ አካባቢው የምትበክል ለግሎባል ዋርሚንግ ለአየር ብክለት ምክንያት ይሆን ደግሞ አፋለኝ ብሎ ያወራል። እኛንን የቻልን በቃ አዋከቡትና እዛው ስብሰባ ላይ አዲስ አንቀጽ ሰጥተው በሽብርተኝነት ነው በጸረ ሰላም ማንነትን ተኮር ያደረገ ጥቃት ሁሉ አደረሱበት። በዚህ የተነሳ ስብሰባው ለሌላ ቀን ተላለፈና ሁሉም አካላት የድሮን ተግባራቸውን መቀጠል ጀመሩ። አንጀትስ የሥራ አድማ ላይ ነው። አንደኛ ቀን ላብ፣ ሁለተኛ ቀን ትኩሳት፣ ሶስተኛ ቀን ማቅለሽለሽ፣ አራተኛና አምስተኛ ቀን ራስ ምታት ብርክ ብርክ ማለት፣ ስድስተኛ ቀን ተዝለፍልፎ መውደቅ፣ ሰባተኛ ቀን አስቸኳይ ስብሰባ ተጠራ። ሁሉም የሰውነት አካላት ከዛስ ለአንጀት ባለ 3 ገጽ የይቅርታ ደብዳቤ እስከ ዛሬ ለሰራው ስራና ከዚህ በኋላ ለሚሰራው ስራ የእውቅና ሰርተፍኬትና ዋንጫ ግድ የለም ይሄም አይበቃም አንተ ሊቀመንበር ሁን አሉት። አንጀት ምን አለ? ግድ የለም በአቀማመጥም በተግባርም እንለያያለን። ይሄውን ግን አንድ የሚያረጋን ሐሳብን በሚዛናዊነት የሚያየውና በሐሳብ የበላይነት የሚያምነው አእምሮ ስለሆነ እሱ ይሁን ተብሎ አእምሮ ሊቀመንበር ሆነ። ወንድሜ ለአንዱ ከ12 ዓመት በኋላ ፍርድ ቤት ሄዶ ጎረቤቱን ይከሷል። የክስ ምክንያት ምንድነው ሲባል የዛሬ 12 ዓመት አውራሪስ ብሎ ሰድቦኛል። ዳኛው ፈገግ አሉ። ጎበዝ ከ12 ዓመት በኋላ ታዲያ ስድቡ ለምን ትዝ አለ ሲባል ዛሬ አይደል እንደ አውራሪስ ምን እንደሚመስል ያየው 15ቱም የጥላውን ገዘሰ ዘፈን የዘፈን ግጥም የሚጽፍ ልጅ በድንገት ጥፍት አለበት። ጥፍት በቃ ሲዘጋባ አንድ ያረ ቁልፍልፍ አለበት። አይደለም ግጥም ቀርቶ አንድ ሐረግ እንደዚህ ማሰናኘት ማገናኘት አቃተ። መካሪ ያገኘው ብሎ ማንን ቢያማክር ጥሩ ነው? መንፈስሻ እናቴ መንፈስሻ እኮ ህይወቱ ራሱ ተተብትቦ ውሉ ጠፍቶ መረብ የሆነበት ሰውዬ ነው። አረ እንደዚህ ወኩኝ ግጥም መጻፍ አልቻልኩም ለዘፈን ምን ላድርግ አለው። መንፈስሻ በጣም ተጨንቆ ተጠቦ አለኝ ያለው ምክር ሰጠው። ያው ምን ታረጋለህ መሰለ ሐሳብ ተበታትኖ ሊሆን ይችላል። ስለዚህ ጫት ቃምበታል። ፎከስ እንድታረግ ሙድን ይሰበስበዋል አለው። እናቴ ልጁ የዛው ሰዓት ሲበር ሄዶ ገዛልና ታታታታታ እስከ ምሽቱ 2 ሰዓት ላይ በው ብሎ ጓደኞቹ ጋር ሄደ። ጎበዝ አልበም ግጥም ጨረስኩ 15 ግጥም ጽፌ ጨረስኩ አላቸው። ኧረ እባክህ እስኪ አምጣው ብሎ አነበቡት። ሲያነቡት 15ቱም የጥላውን ገዘሰ ዘፈን ወንድሜ ለካ ስትቅም ያዳመጠችው ሙዚቃ ነው የጻፈችው። የምግብ ቤት አስተናጋጁ 72 ዳረስ አንድ መነኩሴ ናቸው አሉ። ሁሌ እግዚአብሔርን ያስጨንቁታል። ለምንድን ነው ማትሰማኝ? ለኔ ጊዜ አተ ነው አምላክ ሆይ ይሉታል። ሁሌ አንድ ተንኮለኛ ልጅ ቆሎ ተማሪ ቋጥኝ ውስጥ ተደብቆ ጠበቃቸው። አንድ ቀን አምላኬ ሆይ ዛሬም ጆሮ እንደደፈንክ ነው አትሰማኝም ሲሉት ያ ተንኮለኛ ልጅ ምን ፈለጉማ ሆይ አላቸው። ድንግጣል ወይ አምላኬ ሆይ ጆሮ እንዳለ አምናለሁ ሰማኝ እድሜ የሰጠኝ አሉት። ስንት ልስጦት አላቸው። ክዋሉ አስበው ታቁም 10 ስጠኝ፣ አይ 15 20 ስጠኝ፣ 30 ስጠኝ፣ እግዚአብሔር 50 40 ስጠኝ፣ 60 ስጠኝ። እንደው ጌታ ሆይ እንደው እኔን ቆሽማዳዋን አሮጊት ብትተወኝስ ምን ትጎዳለህ?
እኔ የምልህ የትኛው ጥያቄ ተመልሶልህ ነው እንደዚህ ሌላ ጥያቄ ለመጠየቅ የምታሰፈስፈው? የትኛውን ምላሽ አግኝተህ ነው እንደዚህ የምትጓጓው? እኔ ልንገርህ፣ ጥያቄና መልስ እዚህ ሀገር እንደቀረ የምታውቀው ጥያቄና መልስ ፕሮግራሙ ራሱ ትዝታና ትውስታ ሆኖ ሲቀር እርሶ ቢሆኑ ምን ያደርጋሉ የሚለውን የሬዲዮ ፕሮግራም አስታወስከው? አሁን አለ። ለምን መሰለህ? እርሶ ቢሆኑ ምናምን የለም፣ ሁሉንም ሆነን ጨርሰነዋል። አሁን ጨለማችን ሁሉ አደባባይ ላይ ወጥቶ የለ መቀበል አለብን አይደለ? እንዴት መሰለህ የምታደርገው? አንዱ ትራፊክ 72000 ቤት ታርጋ ባየ ቁጥር ፊሽካው የፒር ቁም ዳረስ ቅጣት 72000 ቤት ባየ ቁጥር ዳረስ ቅጣት። የሆነ ቀን ስጋ ቤት ቁጭ ብሎ ለጓደኛው እየነገረው ይሄ 72000 ቤት ታርጋ ያለው ሰውዬ ወንጀል ነው የሚሰራው። ትልቅ ምክንያት እስካገኝበት ነው ወንጀሉን ለማጋለጥ።